Hello guys, okay, welcome to my channel. It's me, Kevin McCall, American YouTube channel. Welcome to my channel guys. እንደናችሁ ሰላም ናችሁ? ሌላችሁ የምፈልገው ነገር ማለት ነው ያው እኔ ጋር የሚፈጠረውን ነገር በጣም ኮምፕሊኬትድ ነው እና ለምንድን ነው መሰላችሁ መፍትሄ ምን እንደሆነ ታውቁታላችሁ? መጀመሪያ ሰው እያላችሁ አለማመን ነው ማለት ነው። ምንም ነገር ሳትጨብጡ ሳታዩ መጨረሻውን ሳታዩት ውሃ እያላችሁ ሰው አትመኑ። ሲቀጥል ደግሞ ያንን ሰው ለማመን ባዲማቱ ከዛ ሰው ጋር ውል ስታደርጉ እኛ ቦታ ላይ ሆነን በቃ ሰው ማስረዳት በጣም የሚከብደን እና ልትረዱን የሚገባውን ነገር ማለት ነው መናገርም ይደብረናል። ተናገረንም ልትረዱን አትችሉም። በቃ ቀለል አድርገን ስንናገር እንዳትጨንቁ ብለን ልትረዱን ስለማትችሉ ምን ማለት ስታስጠላ ግማታ ወይኔ ድምጿ ሲያስጠላ ቀደምጿ በጣም ነው የሚደብረው። ባዲማቱ ያቺ መርሃዊት ነበር ያልኳችሁ ልጅ ነበረች። በቃ ድምጿ ልክ እንደዛው ግን ከሷ በላይ የሷ ዘመዶች ነበሩና በቃ ድምጻቸው እንደዚህ ነው። ጠላቴ ነው ባዲያ እንደዛ ያለ የሚያወራው እና ማለት ነው ዶች ልነግራቸው የምፈልገው ነገር ማለት ነው ያንን ሰው እኔ አሁን እስካሁን ማለት ነው የት አለሁኝ? ምን ያልተናገርኩት ነገር አለ? ምን ያልፈታሁት ምስጢር አለ? ምን ያላደረኩት ነገር አለ? ምን ያላደረኩት ነገር አለ? ምንም ያላደረኩት ነገር የለም። ስቲል ነው ማለት ነው። ግን ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያላደረጉት ነገር የለም፣ ግን ምንም የተደረገ ነገር የለም። ሰው ልታምኑት ልትወዱት ከሆነ ወይ በጣም አሞግሳችሁ በጣም ዳውን ከማድረጋችሁ በፊት ማለት ነው ምን ተደረገ እዚህ 3 ዓመት ውስጥ ምን ተፈታ? እኔ ስዊዘርላንድ ላይ ካሉኝ ስዊዘርላንዳውያኖች እዚህ ዓመት ውስጥ ወይም ደግሞ ብዙ ወራቶች ውስጥ ምን አከናወኑልኝ? በቃ ጥሩ ጎናቸው እንደ ጥሩ ጎናቸው ሊያዝላቸው ይገባል። በጤና ጉዳይ ነው፣ አሁን አያያዝ ላይ ነው፣ ስራ አሰጣጥ ላይ ነው፣ ቤት ሰጡን፣ ሕክምና የሚያስፈልገኝ ነገር ማለት ነው። እሱ ነገር ላይ ትኩረት ማድረግ አለባቸው። ሌሎች ሰዎች እንዴት ብሎ እየኖሩ ነው ያሉት? እኔ እንዴት አለሁኝ? ምን አይነት ሁኔታ አለሁኝ? ተውት፣ ይሄ ወራዊ ገንዘብ ባድወይ ማለት ነው። እሱ ላይ ፎከስ አታደርጉ ባድወይ ማለት ነው። ዋይ ምክንያቱ እሱ ማለት ወይ ውጭልን ነው ወይ ግዛት ውስጥ ነው ያሉት እና ማለት ነው ወንዶቼ ልመክራቸው የምፈልገው በሌላ በኩል የሚገዛቸው ስላለ ነው። የሚገዛቸው ሰው የሚኖረው ምንድን ነው? የሆነ ምስጢራቸው ሲያዝ ወይም ደግሞ የሆነ ከሰው ጋር ውል ሲያዙ ስለሆነ ይሄ ዳንጀር ነው። እንደዚህ አይነት ነገር ላይ አታወሩ ባይ ማለት ነው። እና በዚህ ደረጃ ከደረሰ ማለት ነው ይሄ እንደዚህ የሚያደርጉት ማናቸው? አሁን ለወንዶች ፍቅር ተብሎ ሀብታም ወንድ ይመጣል፣ በቃ ሀብታም ወንድ ያገባታል እንጂ እሷ በቃ እንትን ማለት የለባትም እያሉ ማለት ነው እያስመሰሉ ሌላ በኩል ሌላ ስራ ነው እየተሰራለ። ሀብታም አግብቼን እንዴት ነው የምኖር ይመስላችኋል? ልጆችን ያልኩኝ ማለት ነው 24 ሰዓት በቃ ከእነርሱ ጋር እየጮኩ ነው የማወራው የምውለው። ታምኑበታላችሁ? ስለዚህ እኔም አልማርም። በቃ እኔ ላፈራለት ቤት ውስጥ ጥሎን ምናምን ለዛ ብቻ ነው የሚፈልገኝ ማለት እኮ ነው በቃ። እና እኔ ምንም ነገር ባዲ ማለት ነው። ሌላ ሰው እንዴት አይነት ህይወት አላቸው? እንደፈለጉ አማርጦ ማለት ነው፣ እንደፈለጉ ተምሮ፣ እንደፈለጉ ኖሮ፣ እንደፈለጉ ሰርቶ፣ እንደፈለጉ ጨፍሮ ገብቶ ይኖራሉ። አይወዝ ሀበ ፌሚኒዝም ባዲ ማለት ነው። እኔ ደህና ነበርኩኝ በፊት እንዲሁም እንዲሻል ነበረ እና አሁን አስቡት ይህ ወጥመድ ውስጥ ነኝ ባዲ ማለት ነው። እዚህ ላይ ነው ትኩረት ማድረግ ያለባቸው ባዲ ማለት ነው። እንዴ ገንዘባቸው በፍጹም በቃ አሁን በግዴታ ገንዘብ ስጠን አይባልም። አትወሰድባቸው አንድ ሮ እንኳን በይ ማለት ነው። ደስ ይበልህ ብለህ ማለት ነው አስቀምጥላቸው። አሁን እኮ ነገ እኮ የሚያደርጉት ነገር ምንድነው ዳንጀር የሚሆነው? ይሄ ነገር እየቋጠሩ ነው ያሉት ሰው ለማባላት ባዲ ማለት ነው። ሌላ ድራማ ደግሞ ሊሰሩ ነው። እጀሷ እኔ ምንም አልልም ተብዬ ነው ባዲ ማለት ነው። ወይም ደግሞ የሆነ ባግራውንድ ካላት በቃ በሆነ ተይዛለች ወይ አሻራኝ ነው ወይ የሆነ ነገር ተይዘዋል እና እንደፈለገን ጭጥባት ከሆነ
አይደል ነው እና ማለት ነው ወንዶች ልነግራችሁ የሚፈልገው ነገር ማለት ነው። እኔ ስዊዘርላንድ ስለጠላው ሳይሆን ከስዊዘርላንድ የምወጣው ስዊዘርላንድ ሀገሬ ስላልሆነች በህጋዊ ካልሆነ ዳንጀር ስለሆነ በህጋዊ መንገድ እንደየሁሉም ሰው የሚይዝም ካልሆነ ችግራቸው የማያስረዱኝ ከሆነ የኔ ሁማኒቲ በትክክል የማይጠበቅ ከሆነ በየቀኑ ሜቢ ጥቅም ካላት እንይዛታለን፣ ሜቢ ጥቅም ከሌላት ደግሞ እንጥላታለን ከሆነ ይሄ ነገር ዳንጀር ነው። ኔዘርላንድ ውስጥ ባዴ ማለት ነው ኮምፕሌትሊ አሁን ያላችሁ ሀሳብ ምንድን ነው? አባቴን ማጥቃት። እኔ ስንጀምር በቃ ነገራቸው ደስ አላለኝም ሰዎቹ። አይ ቲንክ ሁሉም መጨረስ ነው የሚፈልጉት፣ በቃ መግደል፣ ማጥፋት፣ በቃ ማርከስ ባዴ ማለት ነው። ከዛ እኔ ማጥመድ፣ ከዛ እኔ ላይ መጫወት ነው የሚፈልጉት። በቃ እነርሱ የሆነ ደንቆሮ የሆነ አስተሳሰብ አላቸው እና ደንቆሮ አስተሳሰብ ካላቸው ሰዎች ጋር ሁሉም ሰው እንደዚህ አድርጎ አይጣልም ነው። ስለዚህ አያያዙን መቻል አለባችሁ። እንደዚህ አይነት ሰው ሊረዳ አይችልም። በእንደዚህ አይነት መልኩ ረጋ ብለህ እኔ አሁን ማለት ነው ይሄ ሁሉ ካደረጉን በኋላ ግዴታ ታገቢያለሽ፣ ግዴታ ልጅ ትወልጃለሽ፣ ግዴታ ምናምን ነገር ቢል አልሰማቸውም። አንገቴ ቁርጥ ብላ አልሰማቸውም በፍጹም። ፍቅር አልፈልግም፣ ትዳር አልፈልግም፣ ገንዘብ አልፈልግም፣ ቅቅር ይበላቸው አለኝ ማለት ነው። እኔ ሰብአዊ መብቴን ጠብቅ እራሴ እንጂ በራሴ ቆማለሁ ነው የምለው። እኔ ዝም ስላልኩኝ ማለት ነው ነገ ዝም ብዬ እነርሱ ወደሚፈልጉት ነገር አልገባላቸውም ባዴ ማለት ነው። ለምንድን ነው ይሄ ስውል መስዋዕት እየከፈልኩኝ ያለሁት? ለሰብአዊ መብቴ ነው፣ ለተሻለ ህይወት ነው ባዴ ማለት ነው። ለባርነት አይደለም። ጀስት ስደት ማለት እኮ በአንድ በኩል ባርነትም ነው እኮ ነው ባርነት ነው ኢንድሬል ባዴ ማለት ነው። ግን በዚህን ያህል አይደለም። ባርነቱ ያው ማጽዳት ነው እንጂ ይህን የዝን ያህል አይደለም፣ መናቅ አይደለም። ስለዚህ እኔ እንዲሁ ኮንፊደንስ አለኝ ባዴ ማለት ነው። እንደዚህ በቃ ግድ ስለሌላቸው ስለኔ እኔ እንደዚህ ልነፍጋቸው አይ ዶንት ኬር። ምንም የሚሸማቀቅበት ምንም ምክንያት የለኝም ባዴ ማለት ነው። ስለዚህ ግዴታ የሚባል ነገር የለም። እኔ በግዴታ የማደርግላቸው ምንም ነገር አይኖርም። ግን this is ሁማን ነው ሁማን ነው። አንተ ግን ምን ያህል ገንዘብ አለ? ያ የሚረዱት ሰዎችን እኮ በጣም ድሃና በጣም ምስኪኖችን ነው የሚረዱት። ቢሆንም እኔም እኩል ምስኪን ነኝ። በዚህ ታይም የሆነ ነገር እስኪሆን ድረስ ማለት ነው እንደዚህ መቸኮል የለባቸውም እና እንደ ማንኛውንም ሰው ሊይዙኝ ይገባል። ስለዚህ ሰዎቹ እንደተጠመዱት ነው ማወቅ ያለባቸው። የሆነ ነገር ካደረጉ ማለት ነው እንደተጠመዱ ማወቅ አለባቸው። ይሄ ነገር ግን ለወንዶች በወንዶች ፍቅር ሀብታም የሚባል ነገር የለም። በእንደዚህ አይነት መልኩ እኔ ሞችን አንጉቴ ቀንቀቢ ማለት ነው። በፍጹም በእንደዚህ አይነት መልኩ የሚያገኘው ለምንድን ነው እንደዛ የሚለው? እኔ ነፃነቱን እገፍበታለሁ፣ አትስራ እለዋለሁ፣ ከሴት ጋር እለዋለሁ። ምን ብዬ አውቀዋለሁ? ምን ብዬ አጨናንቄው አውቀዋለሁ? ምንም ነገር። እኔ ነፃነት የሚሰጠኝ እየተማረ ማለት ነው ስለ ገንዘቤ፣ ስለ ስራዬ፣ ስለምን የማይጨነቅ ህይወቴ ውስጥ እኔ እንደፈለግኩ መኖር የሚፈቅድልኝ መሆን አለበት። ስለዚህ እኔ ምንም አታውቅምና ከአፍሪካ ነው የመጣችውና ምስኪን ናት ብሎ የማይታሰብ ነገር እኔ ከፈረንጆቹ በላይ ማለት ነው ከነጭ ፈረንጆች በላይ ማለት ነው በጣም ከተማሩትና ከንቁ ፈረንጆች በላይ እኔ በጣም አስጌጥ ነኝ። በዚህ በኩል እንዲሁ በጣም ብዙ ባግራውንድ ስላለኝ ነው እንጂ በፍጹም ማለት ነው እኔ ልጅ ወልጄ እንኳን ልጅ ብቻዬን ላሳድግ ቢል ማለት ነው በእንደዚህ አይነት መልኩ እኔ እጅ ውስጥ አያስገባኝም። ለምን ከሱ ተሳለ ህይወት እንኳን ወይ ሰው እንኳን ባይገጥመኝም ማለት ነው። ግን በዚህ በኩል በፍጹም አልደራደርም። በፍጹም ስሜቴ ይገነፍላል ማለት ነው። እገነፍላለሁ ነው ታውቁታላችሁ። እኔ በዚህ ያህል መናቀር ፈልግም ነው ውዶቼ። እኔ ባገባ ማለት ነው ባገባሁት ሳምንት ውስጥ እንኳን ምንነቴን አሳይቼው ነው የምፈታው። ምን ያህል ክፉ እንደሆንኩ ልታውቁ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው።
ትዳር፣ ጋብቻ፣ ሌላ ሌላ ምናምን ባል ነገር የለም። እኔ ፍቅር ውስጥ በገባ ማለት ነው ማንነቴን ብቻ ነው የማሳየው። እኔ ማን እንደሆንኩኝ ነው የማሳየው እንጂ እኔ በፍጹም አልረገጥም። በዚች ምድር ላይ የፈለገ ቦታ ላይ መኖር እችላለሁ። የፈለገ ችግር፣ የፈለገ ሀገር በሙሉ መዞር እችላለሁ። በፍጹም በዚህ በኩል በፍጹም በፍጹም ዲስ ኢዝ ፌሚኒዝም የሚባል ነገር ድሮ በስም ነው ያለው እንጂ የለም። ግን ለኔ በጣም ነው የተጨፈለቁትና ታስቡት፣ እዚህ 3 ዓመት ውስጥ ማለት ነው ስንት ሰው ነው ሀብታም ነን ገንዘብ አለን ምናምን እያሉ ማለት ነው ራሴን እስካጠፋ ድረስ የጠበቁት ስንቶች ናቸው? እኔ ራሴን እስካጠፋ የጠበቁት ስቲል ነው አሁንም ያለበት ባሌ ማለት ነው። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው በዚህ መልኩ ለህፃን ይኖራል። በዚህ አይነት መልኩ የሚይዘኝ ወንድ በዚች ምድር የላትም ባሌ ማለት ነው። እኔ ገንዘብ በጣም የሚቋጥር ሰው ከሆነ ወንድም ቢሆን አይችግርም። እኔ ራሴ ነው የምጋብዘው። ሲመጋቸው እኔ ኪሴ ሙሉ ከሆነ እኔ ራሴ ነው የምጋብዘው። ራሴ ፈንቅቄ ማለት ነው ግድግዳ እንኳን ፈንቅዬ ማለት ነው አጥቤ ሰርቼ ያመጣሁትን ገንዘብ እንኳን ራሴ የማውጣው ባሌ ማለት ነው ውዶች እንጂ ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው አንዳንድ ነገሮች ላይ ረጋ ማለት አለባችሁ ባሌ ማለት ነው። አሁን ፎከስ ማድረግ ያለባችሁ ይሄ 5 ብር ተጎደለ፣ 8 ብር ተጎደለ፣ 10 ብር ተጎደለ፣ 9 ብር ተጎደለ አይደለም። ዋና ነገር ምንድን ነው መሰላችሁ? እኔ ያለሁበትን ሁኔታ፣ ጤና ሁኔታ ስቀጥል ደግሞ ምንድን ነው ሌላቸው የምፈልገው ነገር ማለት ነው ጤና ሁኔታና ሌላ ኔዘርላንድ ድፍረታቸው እና እንደዛ አይነት ነገር ላይ ፎከስ ማድረግ ያለባቸው እና ማለት ነው ሌላቸው የምፈልገው ነገር ማለት ነው ማለቴ እነርሱ ቤተሰቦቼ እንኳን ያላኩን ገንዘብ ማለት ነው ማለት እነርሱ በራሳቸው እንኳን ምንም ያበረከቱልኝ ነገር የለም። ሜቢ አይደል ወደዚህ የሚልኩ ከሆነ ይሄ እኮ አደጋ እኮ ነው። መላክ እኮ የለባቸውም። እኔ እዚህ ካለሁ ወደዛ ሀገር ገንዘብ የሚልኩ ከሆነ this is so danger you know። ምክንያቱ ገንዘብ የሚቀበሉብኝ ከሆነ ለዛ ነው ሰዎቹ ከሀገሪቷ እንዳልወጣና እንዲጨነቅ እያደረጉኝ ያሉት። ባይዘዌ ሆስፒታል በጣም ትልቅ ሆስፒታል ገባው ነው ይሄ የምትታከሙ በራስሽ ገንዘብ ነው እዚህ ሆስፒታል ውስጥ አለችኝ። እንዳልሸማቀቅ በላይ ይሁን አሉን አላውቅም። ያው አባትሽ ገንዘብ ይልካል ለማለት ይሁን አሉን አላውቅም። ፎር ሹር አባቴ ገንዘብ እንደሚልክ 100% አምናለሁ። ቢሆንም ባይ ማለት ነው አንድ ቀን እንኳን ማለት ነው ምግብ በሰላም ተመግቤ አላውቅም። የሆነ ነገር የምንገበበታለሁ በእርኩሶች ተከብቤ ምንም ሰይፍት የለኝም እና ማለት ነው እነርሱ ገንዘብ የሚልኩ ከሆነ ስለ ገንዘብ ሲሉ ብዙ ሰዎች ሊፈልጉን ስለሚችል ማለት ነው ገንዘብ ያው መላክ ጥሩ ነው ባይ ማለት ነው። ያው የሰው መብላት የለብንም ምክንያቱም እሱ ሀብታም ስለሆነ ያው እሱ ነገር ነው ጥያቄ አመጣለሁ እና ልጅህን በእንደዚህ አይነት ቅጣልኝ ያሰቃየልኝ። ምክንያቱም ለምንድን ነው እንደዛ የሚያደርጉኝ ማለት ነው በወንዶች በኩል ደግሞ በጣም ሊበለጡኝ ስለሚፈልጉ ማለት ነው። አሁን ባል ተብዬው ፍቅረኛ ተብዬው በሱ በኩል ደግሞ በጣም ሊበለጡኝ ስለሚፈልጉ ነው ባይ ማለት ነው። ለዛ አይደለም ባይ ማለት ነው እና ማለት ነው ወንዶች ልነግራቸው የምፈልገው ነገር እንደመሰላቸው እሷ የተደረሰች መጀመሪያ ጠይቅ ያለባቸው ነገር ማለት ነው እኔ የት አለሁ ቤት ነው የተሰጠኝ እንደፈለግኩ እኔ በዚህ ማለት ነው ምን አለኝ ወይም ስለኔ ግድ የላችሁም ቤተሰቦቼ። እንደዛ ነው መጀመሪያ አንተ ያላደረግለትን ሌላ ሊያከብርልህ አታስበው ማለት ነው። ሀበሻ ደግሞ ሰው ደግሞ አያምንም አይደለም ብቻ ሀበሻ በተግባር ካላሳያቸው ድረስ አያምኑም እና ሁሌም ይፈራሉ። በቃ ችግር ያለ ምናምን ነገር የመሰላቸው ማለት ነው። እናም ኔዘርላንድ ደግሞ በጣም የምትገርም ሀገር ፈረንጅ ናት። እናቷን ፈረንጅ አባቷን ፈረንጅ ስለሆነ በቃ ብቅጤንም ብልቴን ማቃጥለው እኔ ኔዘርላንዳዊ ሊቀይሩኝ ደፍረታቸው ገገማዎች ምንድነው አሁን ወንዶች ምናምን ቻለን አልቻለን እያሉ የሚጨነቁት ለምን
በብልታቸው የአሜሪካ ላይዶች ኔዘርላንዳውያኖች ካሉ በብልታቸው ጊብ አድርገሃቸው ማለት ነው። አይደንት ስፔካከል እዚህ ምንድን ነው የሚባለው? ኔዘርላንድኛ ያው ቆቃችሁ ተለማምደላ የሚያደርጉትን አድርገሃቸው ማለት ነው። አቃጥለሃቸው፣ አሰቃይተሃቸው ምናምን ነገር ነው። እንደዛ አይነት መንገድ ታስረዳቸውና እንደስ ገዝቶች ትላቸዋለህ ማለት ነው። እንዴ እውነቴን ነው የምነግራቸው። ልክ እኔ እንደሚበሉኝ ማለት ነው። ሌሎች ቫምፓይሮችን ምናምን ነገር እነርሱ ጋር የሚጋጭ አምጥተህ ጥጥ እንድለዋቸው የምታደርገህ ማለት ነው። በቃ ከዛ መዝናናት ነው ማለት ነው። እነርሱ ላይ ያየሃቸው የተቃጠለ ነው ወይ ምናምን ነገር ኦቨን ውስጥ አይሻላቸውም ነበር ወይ? አንድ አፍታ ቆቃቸውን እንደለምድ እንዲታወቅላቸው ያስ ዋይ ማለት ነው። ቀላል ነው ማለት ነው። ጉራ በዛ ዋይ ማለት ነው። የስንት አፍሪካና ስንት ችግርና መከራ አልፈን መተን ደግሞ ይሄ ደግሞ ጉራ በዛም እንዴ! እውነቴን ነው የምነግራችሁ። ሰዎቹ እኮ በፍላጎታቸው እኔ አበድኩኝ፣ ፈቀርኩኝ፣ ቀበስኩኝ ብሎ ማለት ነው ወንዶችን ይከተላሉ። እኔ ግን ባከበርኳቸው እንትን ባልኳቸው ማለት ነው። እንዴ ሰዎቹ አላስቀምጥ አሉኝ እኮ እንዴ! እኔ እኮ ካልተመቸኝ ካልቻልኩኝ ምን ላደርግ እችላለሁ? ማለት ነው። እኔ እንደነገርኳቸው እኔ እውነቴን ነው የምላችሁ። ታይለርም ባዲማሱ የሆነ ነገር አደረግኩለትም አላልኩም። ባዲማሱ ተጠቀምኩበት ያልኩት እኔንም ተጠቀምኩበት ግን ያው እኔ ከልቤ ነበረ ከሱ ጋር የነበርኩት ያኔ እውነቴን ነበር። ግን ደግሞ ምን እንደነበረ መሰላቸው ስሜቱ ደህና ስለነበረ አሪፍ ስሜት ላይ ስለነበርኩ ባዲማሱ በጣም ነገርኳቸው። እኔ ማበድ የሚያሳብደኝ የሆነ ራሴን ላጠፋ እስኪ እንትን የሚያደርገኝ ሰው አልፈልግም ብያቸው ነበረ። እንዲሁም ከዛ በቃ ናቹራል ይመቸኛል። በቃ ናቹራል እና በቃ የእውነት በቃ ይሄን ያህል የማታብድለት ግን ደህና የሆነ ማለት ነው። በውስጡ እኮ የማን እንደምብሳ ነው። ምክንያቱ ናቹራል ስላልሆነ ኖርማል ተፈጥሯዊ ስላልሆነ ባዴ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? የሚያደርጉትን ነገር እራሳቸው ናቸው። እኔን ቀብም ግድ የላቸውም። ለራሳቸው እንዲሁ ደስ ይላቸው ነው። በቃ ለእሱ ብላ ሞተች ሲባል ጊዜ ለእነርሱ ታሪክ አላቸው። በጣም ይገርማችኋል። ይህ ሰው ክፋት ማለት ነው። ሰው እንደዚህ አልጠበቅኩም ነበር። ፈረንጅ ደግሞ አትበሉኝ። ቆንዳ አህያዎች ፈረንጅ ናቸው ማለት ፈረንጅ ምን እንደሆነ እንኳን አላውቁም። የራሳቸው ፈረንጅ ይሆናሉ በችስ እኛ ማለት ነው። እኔ ነኝ ማለት እኔ ምንም መቀየር አልችልም ማለት ነው። በምንም ነገር ቢጠሉኝም መቼስ በግዴታ ውደዱኝ ያልኳቸው ሰዎች የሉም። በግዴታ መጥተው በኮንፊደንስ የሚያወሩ ሰዎች ናቸው እንጂ ማንም ሰው ቤተሰቦቼ እኔ ማንም በግዴታ ውደዱኝ ያልኩት ሰው የለም። አንድ ላስ ደግሞ በጣም የሚገርማችሁ ያው እንደዛ ነው ምናምን እንደዛ ማለት ነው። ያው ህይወት ትቀጥላለች። ላይፍ ኢዝ ኔክስት ላይፍ ኢዝ በተር ዊዝ ማኒ መጣልኝ። ደግሞ ይሄ ኮኪሚክ የሆነ እንግሊዘኛ ደግሞ በጣም የቀረመው እንግሊዘኛ መጣልኝ። ምን ማለት ነው ወዶቼ? የኔ ሀሳብ ይሄንን ይመስል ነበር እና መጀመሪያ ሰው ልታጨበጨቡለት ከሆነ ማለት አሁን የዚህ ሆኜ ወይም ኔዘርላንድ ሆኜ ማለት ነው በጣም ውሃ ማለት የለባቸው። ምክንያቱም እነርሱ እንደዛ ስልላቸው እነሱ ከአሜሪካ እንደዛ ስልላቸው እኔ እዚህ ኔዘርላንድ ላይ እንዳደረጉኝ ማለት ነው ብጥፍና አድርጎ ሊገድሉኝ ይችላል ማለት ነው። እንትን አሁን ኔዘርላንድ ወይ በኒውክሌር ወይም ደግሞ በእንትን መወርወር ሳይሆን እርግጥ አድርጎ ማለት ነው በጣም በግልጽ አድርጎ አሳምሮ ማለት ነው። እኔ ደግሞ ስንት ኤቪደንስ ፖስት አድርጌላችኋለሁ። ስለዚህ እርግጥ አድርጎ ማናገርና መዝጋት ነው ማለት ነው። ከኔ ጋር ያላቸውን ነገር ወንዶች መችስ የኔ አባቴ ድሮ በሞተ ነበረ ማለት ነው። በወንዶች እጅ ውስጥ ቢሆን ኖሮ የኔ ወንዶች እኔ ጋር የመጡት የኖረ ድሮ ፍላይት ምን ነበረ። ግን ፈጣሪ ተከላከልለት ራሱ ማለት ነው። ቤተሰቦችም ሌሎችም ሁሉ ማለት ነው። እነርሱ በእነርሱ የሚጠፉ እንጂ በእነርሱ እጅ የሚቀር ማንም ሰው አይኖራትም። ስለዚህ ቤተሰቦቼ ይሄንን